ጽናት እንግዲህ አደይ ላይ ጉዳት አደረሰችባት ማለት ነው። ከልጄ ራቂ ስለሽ እምቢ ብለሽኛል፣ ስለዚህ ዋጋሽን ነው የምሰጥሽ። እኔ እንደውም ያሰብኩልሽ ሌላ ነበረ። ያ ፊትሽን ከማበላሸው ይሄኛው ይሻልሻል ብዬ ነው። ከልጄ ራቂ ብለሽ እምቢ ብለሽኛል፣ ስለዚህ ያለኝ አማራጭ አንቺን ማስወገድ ነው አለቻት። እንግዲህ አደይም ሳታስብ ብቻዋን ቤት ውስጥ ሆና ነው የገባችበት። ሳትዘጋጅበት እንግዲህ ሴትይቱ መድኃኒቱን ከኋላዋ ደብቃ ነበረ። እረ ሰው ግን ምንድን ነው እንደዚህ አይነት ጭካኔ? ማለትም ልጁ እንግዲህ አደይ ነው የምፈልገው፣ ከአደይ ውጭ መኖር አልፈልግም፣ እኔ ያለ አደይ ህይወቴ ባዶ ነች ብሎ እንግዲህ በተደጋጋሚ ቢነግራትም እናትየዋ እንግዲህ ያችን ለቃቃሚ ገረድ እኔ ካላስወገድኳት በስተቀር አንተ ከሷ ላይ መቼም ልብህ አይቆርጥም፣ ስለዚህ እኔ ነኝ የማውቀው የማደርገውን ብላ እንግዲህ እንትን አለች ማለት ነው። ያቺ ቤሪ የምትባል ሙጥሟጣ ደግሞ እሷ ፊቷ ላይ ሲደፋበታለሁ፣ ያንን ፊቷን እያየ በዛ መልኳ ነው የምትመካው አይደለ? የበታችነት ስሜት ማለት ነው። የበታችነት ስሜት ስለተሰማት፣ ምክንያቱም እሷ ቆንጆ ስለሆነች ነው እሷን የሚወደው ብላ ነው መሰለኝ እንግዲህ አሲደፋባታለሁ፣ ያንን ፊቷን አበላሸዋለሁ ብላ እያለች እንግዲህ ጥሩ ሀሳብ ነው፣ እንደውም ይሄ በጣም የተቀደሰ ሀሳብ ነው እንጂ እኔ እንደውም ሌላ ነገር ያሰብኩት ብላ ነበረ። እንግዲህ በቤሪ ሀሳብ ተስማምታ ከዛ በኋላ ሀሳቧን ቀየረች። እንግዲህ መድኃኒት ይዛ መጣች ማለት ነው። አደይ ምስኪኗ የዴብ እናት ቁጭ በሏ እንዴት መጣሽ እያለች አንዴ ክብር አንዴ ቀለል እየሰጠቻት፣ ከዛም እንግዲህ ሴትይቱ አደይ ላይ ያፈጠጠችባት። ማንም የለም በቤት ውስጥ፣ ለልዬም የራሷ ጉዳይ እያሯሯጣት ነው ማለት ነው። የለሊ ስቃይም አለበቃ፣ በአንዱ ስትለው በሌላው ይመጣልና እንደ ኤላ አይነት ከዳተኛ ደግሞ አይጣል ነው በእውነት። እሷ ሌላ ህይወት ጀምራለች በአንተ ቤት ውስጥ ከሌላ ወንድ ጋር ነው ያለችው። ስለዚህ ቤቱ ለእሷ አይገባትም፣ በእኔ ስም ነው። እኔ ደግሞ ታውቃለህ እወድሃለሁ በጣም፣ ከባርክ ይልቅ አንተን ነው እንመወደው። አይህን ደግሞ አንተም ጠንቅቀ ታውቃለህ። ኤላዬ ቤቱን በእኔ ስም አድርግ ብላ እንግዲህ ቤዛ ምን አስነክታው እንደሆነ አላውቅም። ኤላ ስሙ የለሊዬን ቤት ካርታ በስሟ አደረገላት ማለት ነው በቤዛ። ለሊ ለነገሩ ያው የእናቷ ቤት አለ መውደቂያ አታጣም፣ ግን የሰው ልጅ በዚህ ልክ ነውና እንግዲህ ለሊዬ ምንጊዜም የአደይ ጠበቃ ናት። ምንጊዜም ማለት ነው ከአደይ ጎን ነው የምትቆመውና ባለፈ ማይታቸዋታል። የዴብን እናት ልክ ልኳን የነገረቻት እስከ ቀለበት ማሰሪያዋና፣ ሴትዮዋ ግን የምትሰማ አይደለችም። ምን አይነት ፈዛዛ! እኔ እኮ ሀብታም ነኝ ምንድን ነኝ ብላ የምትኮራው የለበሰችውን ሰልባጅ እንኳ እኮ ቀይራ አታውቅም። ታዲያ ሀብታም እንደዚህ ነው? ሀብታም ታዲያ እኮ ስም ብቻ ነው እንዴ? መኪና አለው። እሷ ግን ራይድ እየጠበቀች ነው የምትሄደው አይደል እንዴ? ይንገሩኝ ባያሉ ለቃቃሚ ሰራተኛ አደይ ስሽ ሰርታ ነው በጉልበቷ የምትኖረው። እሷ ምንድን ነው? እኔ ግርም ነው የሚለኝና አሜሪካ ላይ እኮ የአሜሪካን በርም አታውቀው እኮ ይሄኔ። ለማንኛውም ከዴብ ለማቆራረጥና ከዴብ ለማለያየት ያላቸው ጥረት እንደቀጠለ ነው። ቤሪና አማቷ። ዴብ ደግሞ እባክሽን ቤሪ አንቺ ወደ መጣሽበት ተመለሺ። እኔና አንቺ መቼም አንድ ላይ መሆን አንችልም። ምክንያቱም አንቺ ራስሽ ከማያፈቅረሽ ሰው ጋር መሆኑ ለአንቺ ምን ይጠቅምሻል? እኔ አላፈቅርሽም። እኔ አፈቅርሃለሁ ዴብ። እኔ ካፈቀርኩ ይበቃል። አንተ ደግሞ ቀስ በቀስ በሂደት ታፈቅረኛለህ። እንደዛ አይሆንም ቤሪ፣ እመኝኝ፣ እንደዛ ሊሆን አይችልም። ምክንያቱም ተጋብተን እንኳ አንድ ላይ ብንኖር ልቤ አንቺ ጋር አይደለም ያለው። ስለዚህ እባክሽ በፈቃደኝነት እሺ በይኝና አደይ ላግባት። እኔ ያለ አደይ መኖር አልችልም ቢላትም ዴቭ ስለዛች ሰራተኛ ገረድ ሁለተኛ ደግመህ እንድታወራ አልፈልግም፣ ተናግሬያለሁ። እኔ አደይ የምትባል ለቃቃሚ ሰራተኛ ሲጀመር እንዴት ብትንቀኝ ነው ከሷ እኩል እኔን የምታወራ? ብታውቂ ኖሮ አደይ ከማንም የምትበልጥ ሴት ናት። ግን ምን ዋጋ አለው አላት ማለት ነው። እንግዲህ እሷም ከዛ ዴቭ ቆይ አንተ ለክብር አትጨነቅም እንዴ? ቤተሰቦች፣ የኔስ ቤተሰቦች፣ አባቴ እኮ እዛ እኔን እየጠበቀ ነው፣ ተጋብተው ይመጣሉ እያለ ሰርጋችንን እየጠበቀ ነው የኔ አባት። ስለዚህ ቆይ አንተ ለምንድን ነው እንደዚህ የምትሆነው? አለበለዚያ ለማሚ ሁሉንም ነገር እነግራታለሁ።
ንግግር ከሷ ጋር ይሆናል ከዚህ በኋላ አለችው። እሺ በቃ እሺ ያለ ይሄ ሁሉ የሚያደርገው እንግዲህ ለእናቱ ሲል ነው እንጂ መቼም ለቤሪ አይደለም፣ ለእናቱ ነው። ምክንያቱም ምርጫ ነው የተሰጠው ለእሱ። አሁን እዚህ ጋር ወይ ከኔ ወይ ከእሷ ምረጥ ተብሏል እና ማንኛውም ሰው ቢሆን እናቱን ነው የሚመርጠው። ግን ደግሞ አንዳንድ ጊዜ በትክክለኛው መንገድ ሲሆን ነው። ታዲያ ግን እናቱ ጭፍን ያለች ራስ ወዳድ ስለሆነች የማያወዳትን የማያፈቅራትን ልጅ አግባ ብላ እንግዲህ ልጁን አስጨንቀዋለች ማለት ነው። ምንም ማድረግ አይችልም ይሄ ልጅ። አሁን እኔ አደይ ላይም አልፈርድባትም። አደይ ደግሞ ቆራጥ መሆን አለባት ከዚህ በኋላ። አስቆመ እንኳን ቢያወራት ልታወራ ፈቃደኛ ላለመሆን መሞከር አለባት። አያስፈልግም ዴቭን መንቅራ ከልቧ ውስጥ ማስወጣት፣ የራሷን ህይወት መኖር ነው ማለት ነው። ዳይመንድ እንዳላት ዳይመንድ ደግሞ እንዳያችሁት እንግዲህ ወሬ ምናምን መቋጠር አይችል። ሂዳ አንድ ዴቭ ቢል 30 ዴቭ አለ ዶክተርዬ አላለ። ዶክተር ምን ስትለው እንዴ አደይ ደግሞ ፍቅር እኮ ነው። የምን ፍቅር? ዳይመንድ ስለምን እንደምታወራ አላውቅም እኔ በዚህ ሰዓት አለችው። ዴቭስ የኔና ዴቭ ነገር ከዚህ በኋላ አውቅቷል፣ ተለያይተናል አለችው። እኔ እኮ ተለያይተናል የሚባል ነገር አለ? ሳይጋቡ ተለያይተናል የሚለው ነገር ሁሌም የሚያስገርመኝ ጥያቄ ነውና ለማንኛውም እንግዲህ ወይዘሪት ፍቅርም ውሸቷን ቀጥላበታለች። አሁን ደግሞ አደይና ዴቭ ስለተለያዩ በጣም ደስ ብሏታል። ቤሪና ዴቭን ለማለያየት ደግሞ የማታደርገው ነገር የለም ማለት ነው። የምትፈነቅለው ድንጋይ የለም። እኔ እኮ ግርም ነው የሚለኝ ለምን እንዴ አሁን የዚች የፍቅርም ዝም ብላ ነው ማለት ዴቭ በጭራሽ እንደ እህቴ ነው የማይሽ እንጂ አንቺ እኔ ፍቅረኛ ልትሆኚ አትችይም ብሏት አለጋግ። አሁን እንደው አደይና ዴቭ ተለያዩ ልበል፣ እችንም አሻንጉሊትም አልፈልጋትም ብሎ ቢያበራት መቼም ከፍቅር ጋር ሊሆን አይችልም ይሄ ሰው። እኔ እኮ የፍቅር ነገር በጣም ግራ እያጋባኝ ነው፣ ምን አይነት የቅናት መንፈስ እንዳለባት እና ለማንኛውም እንግዲህ አደይዬ ቆርጣለች። አሁን እኔን ከዚህ በኋላ የራሴን ህይወት እኖራለሁ፣ ህፃን ልጅ አይደለሁም፣ በማንም አልመራም፣ ዴቭ የሚባል ሰው ከዚህ በኋላ በህይወቴ ውስጥ የለም ብላ እንግዲህ ወስናለች ማለት ነው። እንግዲህ ፍቅርም ማናት ስች ደግሞ ለልዬም አሁን ላይ በጣም ግራ ተጋብታለች፣ አጣብቂኝ ውስጥ ገብታለች። ኤላ እንዴት እንደዚህ ያደርገኛል? እንዴት ቆይ እሱ እኮ መለሳለሁ ብሎኝ ሄዶ አይደል እንዴ እዛው አግብቶ የቀረው? ታዲያ እኔስ እንደዚህ እሱ ስልጠብቅ ልኖር ነው እንዴ? ቆይ ለምንድን ነው እንደዚህ የሚያደርገኝ? ለሊ በጣም አዝናለሁ። አንቺም ከሌላ ሰው ጋር ህይወት ጀምረሻል። ስለዚህ ቤቱ ደግሞ ላንቺ አይገባሽም። ለቤዛ በስሟ ነኝ ቤቱን ያደረኩላት። ምን? አዎ ለልዬ አንቺ ደህና ነሽ ግን ይላታል። ደግሞ እኮ ልቧን ካቆሰለ በኋላ የእሷ ደህንነት እስኪያው ምን ይሰራላታል? ልቧን አቁስሏት። ከዛ በኋላ እኔ ደህና ብሆን ባልሆን ምን የሚለከት ነገር አለ? የኔና ያንተ ነገር አብቅቷል ከዚህ በኋላ አለችው። እንግዲህ በጣም ተናደደች። በቃ ለልዬ ተረጋጊ፣ አንቺ ላንቺ ያለው የትም አይሄድም፣ ላንቺ ያላለው ደግሞ ጥርግ ብሎ ይሂድ አለችና አጽናናቻት። ደስ የሚሉት ነገር አደይና ለልዬ እርስ በራሳቸው ይጽናናሉና እንግዲህ ከባቡሬ ጋራ መሆኗን ነግረዋለች ለኤላ እቹ ቤዛ ማለት ነውና ቤዛ እንግዲህ ተንኮሏ እንደቀጠለ ነው። የቤዛ ድፍረት ግን እውነት ድፍረቷ ድፍረት አይደለም። ዶክተር ወደ ሳይሆንም በግድህ የስራ ልምድ ትጽፍልኛል ያለቻት ቃል እንደው ታስቀኛለች። ማለትም የስራ ልምድ አለች እኮ የትኛው ነው የስራ ልምዷ? የተንኮሉ ለሊን እንዴት እንደመረዘቻት ያን ነው የስራ ልምዷ። እውነት በጣም ነው የምታስቀኝ እሷ ልጅማ። ተንኮሏ እንግዲህ ጭራሽ አሁንማ ደፋር ሆና ነው ከእስር ቤት የወጣችው። ግን እንዴት ነፃ ሆና ልትለቀቅ ቻለች ነው? ቤዛን እኔ ራሴ ባገኛት ገላታለሁ። ቤዛ ጠላቴ ናት፣ እሷም አለቃትም። እሷና ዳኒ ናቸው እዚህ እንዲፈረድብኝ ያደረጉኝ፣ እገላቸዋለሁ እያለ እንግዲህ ሰው ፉከራውን። አሁን ለልዬም ደግሞ ወንድም አግኝቻለሁ ብላ እንግዲህ እሷ እህትነቷን አልፈልግም የእናቴን ድርሻ ብቻ ነው እንጂ ብሏል። ሲቀጥል ደግሞ ከእስር ቤት ውስጥ ካወጣው ከዚህ ሀገር መውጣት ብቻ ነው የምፈልገው እንጂ እዚህ ሀገር ውስጥ መሆን አልፈልግም በፍጹም እያለ ነው ማለት ነው። ለልዬ ግን ትሸወዳለች ማለት ነው። እሷ
አክስቷን መጠየቅ አለባት፣ ትክክለኛ ወንድሟ መሆኑን ማለት ነው። እና አንተ የኔ ወንድም እንደሆንክ አክስቴ ታውቃለች እንዴ ስትለው፣ አዎ ታውቃለች፣ እቺ ተረገመች የእናትሽ እህት አይደለች እንዴ? ከአንድ ወንዝ እኮ ነው የተቀዱት እነሱ እያለ እንግዲህ ለልዬም ወንድም በማግኘቷ ደስ ቢላትም ግን ደግሞ ሌላ ነገር አቁስሏታል። እንዴት በእኔ ላይ እንደዚህ ይጫወትብኛል? ሰው እንዴት ቤዛን አምኖ ለቤዛ ቤት ይሰጣል? እንዴት ቆይ እንዴት የሚለው ነገር እንግዲህ በጣም ጭንቅላቷን ነክቷታል ማለት ነው። እንግዲህ ምንም ማድረግ አይቻልም። ሰዎች ባልታሰበ መንገድ ነው የሚመጡትና አስቸጋሪ ነው በእውነት። እንግዲህ ቤዛ የኤላን ቤት በስሟ አስደርጋለች። እውነት በጣም ነው የሚገርመው። እኔ እኮ ለሊም ዝም ብላ ፈዛዛ ናት እንጂ ፋይሉን መደበቅ ነበረባት። ፋይል እኮ ዝም ብሎ ማንኛውም ቦታ አይቀመጥም በነገራችን ላይ። ለዛውም ቤትን በተመለከተ ራቅ አድርጎ ሰው በማያገኝበት ነው የሚቀመጠው። እሷ ግን ዝም ብላ እንግዲህ ልብሷ ላይ ያስቀመጠችው ቤዛ ከፍታ እንግዲህ ከዛ ውስጥ ወስደዋለች። ሰራችላት ማለት ነው። እንግዲህ ወይዘሮ ቤዛ ቀብረር ብላ መታ ፋይሉን ይሄ ቤት ከዚህ በኋላ የኔ ነው፣ የሰጠውሽ ቀን ደግሞ ጥቂቶች ቀን ስለሆኑ እስከዛው ተቀመጪ፣ እኔ እንዳንቺ ክፉ አይደለሁም ቤት እስከምታገኝ ድረስ አለቻ። ጭራሽ አከራይ ይመስል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ የዴቭ እናት አደይን ጉድ ሰራቻት ማለት ነው። ከልጄ አጠገብ ራቂ ብልሽ እምቢ ብለሻል፣ ስለዚህ ያለኝ አማራጭ አንቺን ማስወገድ ነው ብላ እንግዲህ መድኃኒት በስርንጅ ሙልት አድርጋ እቤቷ ድረስ ይዛላት ሄዳ ጉድ ሰራቻት በሚያሳዝን ሁኔታ። እንግዲህ አደይ እዛ ሰዓት ማንም የለም፣ ብትጮህ ብትፈርጥ ማንም የለም፣ ለልዬም የለችም። በጣም ነው የሚያሳዝነው። እንግዲህ የሰው ነገር አስወግዳታለሁ እንዳለች እንግዲህ የሆነ ሰው ቢደርስላት ብዬ ተስፋ አድርጋለሁ ግን